ይስጥልን ሐሪ ዳሰሳን ይዘን ቀርበናል። ዓለማችን በከፍተኛ የከርሰ ምድር ውስጥ ውጥረትና እንቅስቃሴ መሆኗን የሥነ ምድር ተመራማሪዎችና ምሁራን በመናገር ላይ ናቸው። ለዚህም እንደ አንድ ማሳያ የተጠቀሰው የኃይሌ ጉቢ ተራራ እሳተ ገሞራ በተከሰተበት ወቅት በ72 ሰዓታት ውስጥ በኢትዮጵያ፣ ኢንዶኔዥያና ሩሲያ 5 የእሳተ ገሞራ ፍንዳታ ማጋጠሙ ነው። ሶስቱ በኢንዶኔዥያ መከሰታቸውን የጠቀሱት መገናኛ ብዙሃን ባለፉት 30 ቀናት በአገሪቱ ከ1400 በላይ ርዕደ መሬቶች መመዝገባቸውን ጠቅሰዋል። ከመስከረም ወር ወዲህ 45 ያህል የእሳተ ገሞራ ፍንዳታ ክስተት በዓለም ዙሪያም ተመዝግቧል። ከነዚህ ሁሉ ግን በኤርታሌ አቅራቢያ የሚገኘውና ላለፉት 12000 ዓመታት ያህል አሸልቦ የነበረው የኃይሌ ጉቢው እሳተ ገሞራ በምርምር መስኩ አዲስ ነገር ይዞ የመጣ ነው ተብሏል። ቀኑ መቼ ሊሆን እንደሚችል ባይታወቅም በማያቋርጥ እንቅስቃሴ ላይ ነው የተባለው የከርሰ ምድር ቅልጥ አለት ዓለማችንን አዲስ ባህረ ገብ መሬት ሊቸራት እንደሚችል ፍንጭ የሰጠ ነውም ተብሏል። ከኛ ጋር ብትቆዩ በዚህ ላይ ተጨማሪ መረጃዎችን እንነግራችኋለን። የኃይሌ ጉቢ ተራራ ያለምንም እሳተ ገሞራ እንቅስቃሴ ለ12000 ዓመታት ያህል ፍዝዝ ድንዝዝ ብሎ ዶርማንት ወይም ፈዛዛ እሳተ ገሞራ በመባል ይታወቅ የነበረ ቢሆንም አለሁ ብሎ ተከስቷል። በሥነ ምድር ምርምር መስክ ለዚህ ያህል ዓመታት ፈዞ የቆየ እሳተ ገሞራ የመንቃት ዕድሉ እምብዛም ነው የሚሉ የመስኩ ምሁራን፣ ኃይሌ ጉቢ ግን ይህን ፉርሽ ያደረገ መሆኑን ይናገራሉ። ኤቢሲ ኒውስ በጉዳዩ ላይ ያናገራቸው የቪክቶሪያ ሪሰርች ኢንስቲትዩት ቮልካኖሎጂስት የሆኑት ዶክተር ሃንድሊ የኤርታሌ አካባቢ ከፍተኛ የቅልጥ አለት መሳሳብ ያለበት ስፍራ መሆኑ ለዚህ ያህል ዓመታት ያንቀላፋውን እሳተ ገሞራ እንዲነቃ ምክንያት ሆኗል ነው የሚሉት። ምንም እንኳን ይጠፋል ተብሎ ቢጠበቅም ካሁን በኋላ ዓለማችን ተጨማሪ ንቁ እሳተ ገሞራ ወይም አክቲቭ ቮልካኖ እንድትመዘግብ ያስቻላት መሆኑም ተናግረዋል። ይህ እሳተ ገሞራ ወደፊት ሌሎች የእሳተ ገሞራ ፍንዳታዎችን ሊያስከትል እንደሚችል ያላቸውን ግምትም አስቀምጠዋል። በተጨማሪም በዓለም ዙሪያ ባሉ ፍዝ እሳተ ገሞራዎች አካባቢ ትኩረት አድርጎ መከታተል እንደሚያስፈልግ ለመስኩ ተመራማሪዎች ያስተማረ መሆኑንም ሳያነሱ አላለፉም። ከዚህ ባለፈ የኃይሌ ጉቢ ፍንዳታ ለቀጠናው ማለትም ለምስራቅ አፍሪካ ስምጥ ሸለቆ ምን አዲስ ነገር አለው የሚለውን ጥያቄ ማንሳት ይገባል። መረጃዎች እንደሚያሳዩት ከሆነ በስምጥ ሸለቆ ውስጥ ያለው የከርሰ ምድር የመሬት ንጣፍ መሳሳብ የደረሰበትን ደረጃ የሚያሳይ መሆኑን ያብራራሉ። በተለይም በአፍሪካና በአረብ የከርሰ ምድር አለት እንቅስቃሴ መሳሳብ መኖሩንም የሚያሳይ እንደሆነና ለሳይንቲስቶች ቀስ በቀስ አፍሪካን ለሁለት የሚከፍላት እንቅስቃሴ በሂደት ላይ ከመሆኑም በተጨማሪ ምናልባትም አዲስ ውቅያኖስ ሊፈጠር እንደሚችል ፍንጭ የሰጠ መሆኑም ሌላኛው ተያይዞ የሚነሳ ጉዳይ ነው። ይህ ማለት ለመስኩ አጥኚዎች የአህጉሪቱ የመገመስ ጅማሬን የሚያሳይ ነው። ሌላኛው ኃይሌ ጉቢ የገለጠው እውነት በአፋር ክልል አካባቢ ከዚህኛው በላይ ዓመታት እንቅስቃሴ ያላሳዩ እሳተ ገሞራዎች ሊከሰቱ እንደሚችሉ ማመልከቱ ነው። ይህ እንዲፈጠር የሚያደርግ የመሬት ውስጥ እንቅስቃሴ መኖሩንም በማስረጃነት ያቀርባሉ። ሳይንቲስቶች ግን እንዲህ አይነት ስፍራዎችን ከሳተላይቶቻቸው እይታ እንዳይለዩ መልእክትም ያስተላለፈ ነው ተብሎለታል። ሳምንት እሁድ ዕለት 5 ሰዓት ተኩል አካባቢ የተከሰተው እሳተ ገሞራ ዝም ብሎ በመተንፈስ ደረጃ የሚጠቀስም አይደለም። በአካባቢው ዝም ብሎ ወደ ሰማይ የተወረወረ ጢስን ቢመስልም በርካታ ዓለም አቀፍ በረራዎች እንዲሰረዙ ምክንያት ሆኗል። በእርግጥ ሰመራ ዩኒቨርሲቲ በዕለቱ ባወጣው የማስጠንቀቂያ መልእክት ከክስተቱ በኋላ የአካባቢው አየር ጠረኑ መቀየሩንና ሰዎች የተለያዩ ጭንብሎች በመጠቀም ራሳቸውን እንዲጠብቁ አሳስቧል። ኤርታሌና አፍዴራ አካባቢ ፍንዳታው ተከስቶ ከፍተኛ አቧራና አመድ ቢለብሱም በሰውና በእንስሳት ላይ የደረሰ ጉዳት እንደሌለ ተነግሯል። ይህ የምስራቅ አፍሪካ ስምጥ ሸለቆ ክፍል በሆነው ኤርታሌ አካባቢ የተፈጠረው ፍንዳታ በምድርና በሰማይ መካከል የተገነባ ግንብ እስኪመስል ድረስ 148000 ጫማ ወይም 45000 ሜትር ከፍታ ድረስ ሽቅብ መምዘግዘጉ መረጃዎች ያመለክታሉ። ወደ ዳሎልና በተለያዩ ሰሜናዊ አፋር ክፍል ጉብኝት የሚያካሂዱ የአገር ውስጥና የውጭ ጎብኚዎች እንቅስቃሴያቸው በዚሁ ምክንያት መስተጓጎሉ የተነገረ ሲሆን ለ12000 ዓመታት ያህል አንቀላፍቶ ነበር የተባለው እሳተ ገሞራ በፈነዳበት ወቅት በወሎ በሰሜናዊ ትግራይና በጅቡቲ አካባቢ መጠነኛ የመሬት እንቅስቃሴ መሰማቱም ታውቋል። ክስተቱ ተከትሎ ወደ ሰማይ ሲትጎለጎል የነበረው ነጭ ሳይሆን ጨለማን የለበሰ ጢስና አመድ ነበር ተብሏል። ይህም የአካባቢውን አየር ሊበክል ይችላል ተብሎ ነበር በጊዜው። የአፍዴራ አካባቢ የመንግስት ኃላፊ እንደተናገሩት ማህበረሰቡ እንስሳት አርቢ እንደመሆኑ ምጣኔ ሀብታዊ ጉዳት ሊያስከትልበት ይችላል ብለዋል። ኃላፊው ይህን ሲያብራሩ ምንም እንኳን እንስሳት ላይ ለጊዜው የደረሰ ጉዳት ባይኖርም
መንደሮቹ በሙሉ በአመድ ከመሸፈናቸው ጋር ተያይዞ የሚበሉትን ሊያሳጣ እንደሚችል ስጋታቸውን ተናግረዋል። የአፋር ክልል አስተዳደር የእሳተ ገሞራ ፍንዳታውን የሚያጣራ የባለሙያዎች ስብስብ ወደ ኤርታሌ ኃይሌ ጉብ ተራራ መላኩ ይታወሳል። ስብስቡ የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎችን ያካተተ ነው። በተጨማሪም በፍንዳታው አማካኝነት የተከሰተው ብናኝ በአካባቢው ነዋሪዎች ላይ ጉዳት እንዳያስከትል የጥንቃቄ ስራዎችን የሚሰሩ የጤናና የአደጋ ስጋት ባለሙያዎች ወደ ስፍራው ማቅናታቸውም ይታወቃል። ከፍንዳታው ጋር ተያይዞ ከከርሰ ምድር የሚወጣው ጢስ እየቀነሰ መሆኑን የተናገረው የክልሉ አደጋ ስራ አመራር ኮሚሽን በነዋሪዎችም ሆነ በጎብኚዎች ላይ ምንም አይነት ጉዳት አለማድረሱን አረጋግጧል። እሳተ ገሞራ ሲባል ሁሌም ሲንቀለቀልና ሲንተከተክ የሚታየውና አክቲቭ ቮልካኖ በመባል የሚታወቀው የኤርታሌ እሳተ ገሞራ ቢሆንም የዓለማችን የስነ ምድር ጥናት ላይ ወሳኝ ስፍራ ያለው የምስራቅ አፍሪካ ስምጥ ሸለቆ ክፍል ለ12000 ዓመታት ድምፅ ያላሰማውን ኃይሌ ጉብ ተራራንም ሸሽጎ ይዟል። ኤርታሌንም የምን መንቀልቀል ነው በማለት ሲታዘብ የኖረ ነው የሚመስለው። ዘወትር መንተክተኩን የማያቋርጠው ኤርታሌ እሳተ ገሞራ የዛሬ 3 ዓመት ገደማ ገደቡን ጥሶ መፍሰሱ ይታወሳል። ኃይሌ ጉብ ተራራ ከዘመናት ዝምታ በኋላ የያዘውን ይዞ እኔም አለሁ በማለት ሰሞኑን ዓለምን አዳርሷል። ከአፋር ሰሜናዊ ክፍል 45000 ሜትር ከፍታ ድረስ የተምዘገዘገው የከርሰ ምድር አመድ ተመልሶ ወደዚያ አልመጣም። ጉዞውን ወደ ኢትዮጵያ ሰሜናዊ ምስራቅ ማለትም ወደ ቀይ ባህር አቅጣጫ በማድረግ በመጀመሪያ በየመን ከዚያም ኦማን፣ ፓኪስታንና ህንድ ሰማይ ስር ተንሸራሽሯል። በዚህም ምክንያት በአገራቱና በጎረቤቶቻቸው በርካታ አየር መንገዶች የጉዞ ስረዛን አስከትሎባቸዋል። አመዳሙ ጢስ የበረራ ክልልን ከመበከሉና የእይታ መጠንን ከመቀነሱ ባለፈ የያዘው ቅንጣት ቁስ አካል በአይሮፕላን ሞተር ውስጥ ሰርጎ በመግባት ስራውን የማስተጓጎል አቅም ያለው በመሆኑ አየር መንገዶቹ በረራ እንዲሰርዙ መገደዳቸው እንደ አልጀዚራ እና ቢቢሲ ያሉ የዜና ምንጮች ዘግበዋል። እሁድ 5 ሰዓት ከ30 ከኤርታሌ አካባቢ የተነሳው ጢስ ሰኞ ምሽት ህንድ ራጃስታን ክልል ደርሶ ወደ ሰሜን ምስራቅ ማቅናቱን ዘ ሂንዱ የተባለው የአገሪቱ ጋዜጣ አስነብቧል። አመዱ ኤር ኢንዲያ፣ ኢንዲያጎ እና አካሳ የተባሉ የህንድ አየር መንገዶች እንዲሁም የኔዘርላንድሱ KLM ለጥንቃቄ በረራቸውን አሰርዟቸዋል። ኤር ኢንዲያ ሰኞና ማክሰኞ 11 በረራዎችን የሰረዘ ሲሆን አካሳ የተባለው አየር መንገድ ወደ ጄዳህ፣ ኩዌትና አቡዳቢ ሊያደርግ የነበረውን በረራ ለማቋረጥ ተገዷል። በፓኪስታንም አመዱ ከወደቧ ከተማ ጓዳር 111 ኪሎ ሜትር ደቡባዊ ክፍል ላይ መታየቱን የአገሪቱ ሜቴሮሎጂ አገልግሎት አሳውቋል። በባህረ ሰላጤውም አካባቢ ኤር አረቢያ ከሻርጃና የተባበሩት አረብ ኤምሬቶች ይነሱ የነበሩ በርካታ በረራዎችን እንደሰረዘ ታውቋል። አልጀዚራ ከአሁን ቀደም በተመሳሳይ እሳተ ገሞራ ፍንዳታ አማካኝነት ሰበብ ስለተስተጓጎሉ በረራዎችና ስላስከተሉት ምጣኔ ሀብታዊ ዳፋ በማስታወስ ለመጨረሻ ጊዜ የሰሞኑን አይነት መረጃ ወጥቶ የነበረው በጎርጎሮሳውያኑ 2010 ነበር ብሏል። በወቅቱ በአይስላንድ የሚገኘው ኤዮፊያትሉ እሳተ ገሞራ ፈንድቶ ስካንዲቪያን፣ ብሪታንያን እና አብዛኞቹ የአውሮፓ ሀገራትን አዳርሶ እንደነበር በመጥቀስ ከምድር ውስጥ የወጣው 11000 ሜትር ከፍታ ድረስ ዘልቆ እንደነበርና በአካባቢው በነበረው በረዶ አማካኝነት የበረዶ ቅንጣቶችን የያዘ እንደነበርም አብራርቷል። በጊዜው ከመጋቢት እስከ ሰኔ በተለያዩ ወቅቶች ባጋጠመው ክስተት ብሪታንያ ለ6 ቀናት ሙሉ በሙሉ በረራ አቋርጣለች። በዚህም 95000 በረራዎች በመሰረዛቸው $1.45 ቢሊዮን አሳጥቷታል። ስፔን፣ ፖርቹጋል፣ ጣሊያን፣ ኦስትሪያ እና ጀርመንም በረራ ከሰረዙ ሀገራት መካከል ነበሩ ተብሏል። በወቅቱ በየቀኑ በአጠቃላይ 1.2 ሚሊዮን መንገደኞች ጉዟቸው ይቋረጥ የነበረ ሲሆን ከሁለተኛው ዓለም ጦርነት በኋላም ከፍተኛው የበረራ መቋረጥ ያጋጠመበት ወቅት እንደነበርም የአልጀዚራ ዘገባ ያስረዳል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።